ሰላም እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን ነው ከዚህ ሰዓት አንስቶ ለ2 ሰዓታት ያህል ከናንተ ጋር ቆይታ የሚያደርገው ዜና ኢትዮጵያ በመጀመሪያው ምዕራፍ ነው ተጀመረ በመጀመሪያው ምዕራፍ የዜና ኢትዮጵያ መሰናዷችን ደግሞ ከስቱዲዮ ከተጠናቀሩ ዘገባዎች ባሻገር ሪፖርተሮቻችን በቀጥታ የተከታተሏቸው ጉዳዮች ወደኛ ያሻገሩ ይዘልቃሉ ማለት ታደለና ጌታቸው ይግዘው የዛሬውን ዜና ኢትዮጵያ እንመራለን አብራችሁን እንድትሆኑ በአክብሮት ከወዲሁ እንጋብዛለን አርዕስተ ዜናዎቹን እናስቀድማለን የፌደራል ተቋማት የማህበራዊ ሴክተር ተቋማትና አመራሮች እንዲሁም የፓርላማ አባላት በጠቅላይ ሚኒስትር ጽፈት ቤት አስተባባሪነት በአዲስ አበባ የሚገኙ የልማት ስራዎችን ጎበኙ። ለስደትና ፍልሰት ዘላቂ መፍትሄ ለመፍጠር ቀጠናዊ ትስስርና ትብብርን ማጠናከር እንደሚገባ ምሁራን ገለጹ። የውስጥ ለውስጥና የመንገድ ዳር መብራቶች እንዲበሩ በመደረጉ ወንጀሎች መቀነሳቸውን የጉለሌ ክፍለ ከተማ ነዋሪዎች ተናገሩ። ከውጪ የመረጃ ምንጭ ደግሞ ሩሲያ ኪየቭ ላይ በሰነዘረችው ከባድ ጥቃት ቅር መሰኘታቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። ዜና ኢትዮጵያ በእነዚህና በሌሎች ጉዳዮች ከናንተ ጋር ቆይታ ያደርጋል ተመልካቾቻችን ከዚህ ከዋናው ስቱዲዮ በተጨማሪ በቀጥታ መስመር ሪፖርተሮቻችን ተጨማሪ መረጃዎችን እያጋሩ ከኛ ጋር ቆይታ ያደርጋሉ በቀለም ተመስገን በቀጥታ መስመር ላይ ነው የሚገኘው ለስደትና ፍልሰት ዘላቂ መፍትሄ ለማስገኘት በሚል ቀጠናዊ ትስስርና ትብብርን ለማጠናከር እየተሰራ ስለመሆኑና ይህንኑ ማጠናከር ላይ ያለመ መርሃ ግብር እየተከታተለ ነው የሚገኘው ቆየት ብሎ ሙሉ መረጃውን ያጋራናል እንዲሁም ደግሞ ሪፖርተራችን ሳምሶን በላይ በጠቅላይ ሚኒስትር ጽፈት ቤት አስተባባሪነት ዛሬ በአዲስ አበባ የሚገኙ የልማት ስራዎች በተለያዩ የመንግስት የሥራ ኃላፊዎች ተጎብኝተዋል ጉብኝቱን ሲከታተል ነበር አጠቃላይ የነበረ ሁኔታ ምን ይመስላል የሚለውን የሚያስቃኘን ነው የሚሆነው እንዲሁም ባልደረባችን ሳሙኤል ወርቃየሁ ደግሞ ከባህር ዳር በቀጥታ መስመራችን ላይ ይገኛል ሳሙኤልም በአማራ ክልል በተያዘው በ2017 የበጀት ዓመት ከ4 ሚሊዮን በላይ ዜጎችን የጤና መድህን ተጠቃሚ ለማድረግ አባላት ለማድረግ እየተሰራ ስለመሆኑ ተገልጿል ይህን የተመለከተ መረጃ ይዟል ቆየት ብለን ሁሉንም ሪፖርተሮቻችንን በቀጥታ መስመር የምናገኛቸው ይሆናል ዜና ኢትዮጵያ አጫጭር ጉዳዮችን ያስቀድማል ተመልካቾቻችን አብራችሁን ሆኖ በ2017 የበልግ እርሻ ከ848,000 ሄክታር በላይ መሬት በዘር መሸፈኑን የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀ። የክልሉ ግብርና ቢሮ የ2017 ዓመተ ምህረት የበልግ አዝመራ ተግባራት አፈጻጸም ያለበትን ደረጃ በወላይታ ሶዶ ከተማ ገምግሟል። በምክትል ርዕሰ መስተዳድር ማዕረግ የክልሉ ግብርና ቢሮ ኃላፊ መሪሁን ፍቅሩ በክልሉ በ2017 የበልግ እርሻ ከ848,000 ሄክታር መሬት በላይ በማልማት ከ77 ሚሊዮን ኩንታል በላይ ምርት ለማግኘት ታስቦ የተሰራ ስለመሆኑ ገልጸዋል። የቢሮ ኃላፊው አክለውም በኩታ ገጠም እርሻ ከ191,000 ሄክታር በላይ መሬት በተለያዩ ሰብሎች በኩታ ገጠም ለማልማት የተሰራ ስለመሆኑም አብራርተዋል። በምርት ወቅት የቴክኖሎጂ አጠቃቀም ከወትሮ መሻሻሉንም አመላክተዋል። የሪፖርተራችን ተመስገን ተስፋዬ ዘገባ እንደሚያሳየው በግምገማ መድረኩ የክልሉ ግብርና ቢሮ ከፍተኛ የሥራ ኃላፊዎችና ከ12ቱም ዞኖች የተውጣጡ ባለድርሻ አካላት ተሳትፈውበታል። በትግራይ ክልል የ2017-18 የምርት ዘመን 1 ሚሊዮን ኩንታል የአፈር ማዳበሪያ ለማስገባት ታቅዶ እስካሁን 180,000 ኩንታል መግባቱን የክልሉ ግብርና ቢሮ አስታወቀ። በምርት ዘመኑ ከባለፈው ዓመት የተረፈ 235,000 ኩንታል የአፈር ማዳበሪያን ጨምሮ እስካሁን ድረስ 221,000 ኩንታል ወደ አርሶ አደሩ መሰራጨቱን ቢሮ አስታውቋል። በትግራይ ጊዜያዊ አስተዳደር ግብርናና ተፈጥሮ ሀብት ቢሮ የኮሚኒኬሽን ዳይሬክተር አቶ ሚካኤል ምሩጽ የ2017-18 ምርት ዘመን የግብርና ባለሙያዎችና ለአርሶ አደሩ ከቀበሌ እስከ ወረዳ ባለው መዋቅር ተገቢውን ስልጠና በመስጠት 1 ሚሊዮን ኩንታል የአፈር ማዳበሪያ ለማስገባት ታቅዶ እየተሰራ እንደሚገኝ ገልጸዋል። እንደ ሪፖርተራችን ገብረ እግዚአብሔር ኃይሉ ዘገባ የአርሶ አደሩን ምርትና ምርታማነት ለማሳደግ የክልሉ ግብርና ቢሮ በግብዓት አቅርቦት ስራ ላይ ትኩረት ሰጥቶ እየሰራ በመሆኑም በአሁኑ ወቅት 2800 ኩንታል የስንዴና የጤፍ ምርጥ ዘር ተባዝቶ ለአርሶ አደሩ እንዲሰራጭ ይደረጋል ተብሏል።
ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ ወደሚሰጡባቸው ጉዳዮች ነው የምንሻገረው። በጠቅላይ ሚኒስትር ጽህፈት ቤት አስተባባሪነት የፌዴራል ተቋማት የስራ አመራሮች እንዲሁም የማህበራዊ ሴክተር ተቋማት አመራሮችና የፓርላማ አባላት በአዲስ አበባ የሚገኙ የልማት ስራዎችን ጎብኝተዋል። በጉብኝቱ ከ200 በላይ የስራ ኃላፊዎች ተሳትፈውበታል። ጉብኝቱን የተከታተለው ሪፖርተራችን ሳምሶን በላይ ለተጨማሪ መረጃ በቀጥታ መስመራችን ላይ ነው የሚገኘው። ሳምሶን እንደምን ውለሃል? ቀደም ሲል የጠቀስናቸው የስራ ኃላፊዎች የጎበኟቸው የልማት ፕሮጀክቶች የትኞቹ ናቸው? እንዲሁም ደግሞ ፕሮጀክቶቹን ሲመለከቱ የነበራቸው ስሜትስ ምንድን ነው የሚመስለው? እሺ እጅግ አድርጌ አመሰግናለሁ። እንግዲህ በዛሬው ዕለት በጠቅላይ ሚኒስትር ጽህፈት ቤት አስተባባሪነት የፌዴራል ተቋማት ከፍተኛ የስራ ኃላፊዎች በከተማዋ እየተገነቡ ያሉ አገልግሎት እየሰጡ ያሉ ተገንብተውም የልማት ስፍራዎችን ጎብኝቷል። እንግዲህ በዚህም ጉብኝታቸው ቀዳሚ ያደረጉት ካሳንቺስ አካባቢ የሚገኘውን የኮሪደር ልማት ነው የጎበኙት። እንግዲህ ካሳንቺስ አካባቢ ያለው የኮሪደር ልማት ከፍተኛ ስፋት ያለው ከዚህ ቀደም አንደኛው ዙር የኮሪደር ልማት በ5 አቅጣጫዎች ከተከናወነ በኋላ በሁለተኛ ዙር በ8 አቅጣጫዎች ላይ የኮሪደር ልማት ሲጀመር እንግዲህ ከ8ቱ በስፋቱ ቀዳሚ የሚባለውና በርካታ የማህበረሰብ ክፍል ያለበት ቦታ እንደሆነ ይታወቃል። እንግዲህ በዚህ አካባቢ ያለው ሁኔታ ምን ይመስላል የሚለውን ተዟዙረው ጎብኝቷሉ። እንግዲህ በጉብኝታቸው ከዚህ ቀደም የነበሩ ለኑሮ ምቹ ያልሆኑ ንጽህናቸውንም ደረጃቸውንም ያልጠበቁ ቤቶች እንደዚህ አሁን ባለው ባማረ በተዋበ ሁኔታ ለከተማም ሞገስ በሚሆን ሁኔታ ዳግም መገንባቱ እጅግ የተለየ ስሜት እንደፈጠረባቸው የስራ ኃላፊዎቹ ገልጸውልናል። እንግዲህ ከዛ ጉብኝት በኋላ ቀጥታ ጉዞ የተደረገው ወደ በአዲስ አበባ ከተማ አስተዳደር የእንስሳት ልማት ተዋጽኦ እና ልቀት ማዕከልን የጎበኙበት አጋጣሚ ነው የነበረው። እንግዲህ ይህ የልቀት ማዕከል በዋነኝነት 2 ዓላማዎችን ይዞ ነው የተቋቋመው። የተመሰረተው በ2015 ዓ.ም ሲሆን ይህ ማዕከል እንግዲህ የተመሰረተው በአዲስ አበባ ላይ የተለያየ አጋጣሚዎች ተፈጥረው በልማት ምክንያት ከመኖሪያቸው ወይንም የግብርና ስራቸውን ከሚከውኑበት አካባቢ የተነሱ የማህበረሰብ ክፍሎችን እዚህ አምጥቶ የግብርና ስራዎቻቸውን እንዲቀጥሉ ለማድረግ ታስቦ እየተገነባ ነው። እንግዲህ ሌላኛው ዓላማው ደግሞ በከተማ ውስጥ የሚገኘውን የገበያ ሁኔታ ለማረጋጋት ታስቦ እንግዲህ የማዕከል አገልግሎት መስጠት መጀመሩን ነው እየሰማነው። እንግዲህ በዚሁ ማዕከል በተደረገው ጉብኝት የተለያዩ በርካታ ሼዶች አሉ። በዋነኝነት በማዕከሉ የሚሰራው እንግዲህ 3 ነገሮችን ነው። የዶሮ እርባታ፣ የወተት ልማትና የስጋ ወይንም የእንስሳ ማድለብ ማቀነባበር ፕሮግራሞች ነው በዚህ ማዕከል የሚከናወኑት። እንግዲህ በእያንዳንዱ ዘርፍ ላይ ለምሳሌ በዶሮ ላይ 10 የተለያዩ ሼዶች አሉ። በ10 ሼዶች ውስጥ እያንዳንዳቸው 15 አባላት ያላቸውን ማህበሮች አቅፈው በአጠቃላይ በዛ ማዕከል ውስጥ እንግዲህ ወደ 3200 በላይ የሚሆኑ ዶሮዎች በእያንዳንዱ ሼድ ውስጥ በአጠቃላይ ከ32000 ወደ 33000 ገደማ የሚጠጉ ዶሮዎች ይገኛሉ። በከብት ማድለቢያውም እንደዚሁ ከ200 በላይ ላሞች ይገኛሉ። ከላሞቹ ባሻገር ቁጥር ያልተገለጹ ደግሞ ሌሎች ጊደሮች፣ ጥጃዎች እንደሚገኙም ሰምተናል። ከዚሁ ጋር በተገናኘ እንግዲህ ከዚህ ማዕከል የሚወጡ በርካታ ፕሮዳክቶች ወይንም ደግሞ የወተት ተዋጽኦችም ለዚህ ለአካባቢው ማህበረሰብ ብሎም ከሌላም አካባቢ ለሚመጡ የአዲስ አበባ ነዋሪዎች ሽያጩ እየተደረገ እንደሚገኝ ነው የሰማነው። በዚህም ከዚህ በፊት ገበሬዎቹ ከዛ አካባቢ ላይ በተለያየ የልማት ምክንያቶች ከቦታው እንዲነሱ በተደረጉበት ጊዜ እዚህ ያላቸው ኑሯቸውን ስራቸውን እንዲቀጥሉ እድል እንደፈጠረላቸው ነው የተገለጸው። እንግዲህ ተጨማሪ መረጃዎችን ደግሞ በ7 ሰዓቱ የዜና ወጃችን ላይ ዳግም ተገናኝተን ምነግራችሁ ይሆናል። መልካም፣ እናመሰግናለን ሳምሶን። ላሆኑ ጥሩ ጊዜ ይሆንልህ። የሪፖርተሮቻችን የቀጥታ መረጃዎች አሁንም እንደቀጠሉ ናቸው። ለስደትና ፍልሰት ዘላቂ መፍትሄ ለመፍጠር ቀጠናዊ ትስስርና ትብብርን ማጠናከር እንደሚገባ ምሁራን ገለጹ። የአዲስ አበባ ዩኒቨርሲቲ የስደትና ፍልሰት ጥናት ማዕከል ከዓለም አቀፉ ቀጠናዊ ዘላቂ መፍትሄ ሴክሬታሪያት ተቋም ጋር በመተባበር በግዳጅ ስደትና ፍልሰት ላይ ዓለም አቀፍ ጉባኤ እያካሄደ ነው። ይህንን ጉዳይ እየተከታተለ የሚገኘው ደግሞ ሪፖርተራችን በቀለ ተመስገን ነው። ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። በቀለ እንደምን ውለሃል? ስደትና ፍልሰትን በዘላቂነት ለመፍታት በምን ጉዳዮች ዙሪያ ላይ መተኮር አለበት ተባለ? አመሰግናለሁ። እንግዲህ የአዲስ አበባ ዩኒቨርሲቲ የስደትና ፍልሰት ጥናት ማዕከል ከዓለም አቀፉ ቀጠናዊ ትስስር ሴክሬታሪያት ተቋም ጋር በመተባበር በግዳጅና ስደት ፍልሰት ዙሪያ ላይ ዓለም አቀፍ ኮንፈረንስ እያካሄደ ነው የሚገኘው።
እንግዲህ በዚህ ኮንፈረንስ ላይ በሁለት አቅጣጫ ያሉት አስተሳሰቦች ምን መሆን አለባቸው የሚሉትን ሀሳቦች ተነስተው እየተወያዩባቸው ነው የሚገኙት። የመጀመሪያው አስተሳሰብ ከሰሜን የዓለም ዋልታ የነበረ የስደትና የፍልሰት አስተሳሰብ አሁን ወደ ደቡባዊ ዓለም አቀፍ የስደትና ፍልሰት አስተሳሰብ እየተሸጋገረ ነው። በዚህ በደቡባዊው ዓለም አቀፍ ሁኔታ ደግሞ ምን ጉዳዮችን አካቶ የያዘ ነው በሚለው ውይይት እየተደረገ ነው የሚገኘው። እንግዲህ የደቡባዊ ዓለም አቀፍ ዋልታ የምንለው ማለት ነው ኢትዮጵያን ጨምሮ ኬንያ፣ መካከለኛው ምስራቅ ያሉ ሀገራትን እንዲሁም የአፍሪካ ቀንድ አካባቢ ያሉ ሀገራትን በጥምረት የያዘ በመሆኑ በዚህ አካባቢ ደግሞ በዋናነት የስደትና በተለይም የግዳጅ ስደትና ፍልሰት ትኩረት አድርጎ የሚከናወንባቸው ስለሆኑ እነዚህን አካባቢዎች እንዴት አድርጎ በዘላቂ መፍትሄ ለመፍታት ያስችላል የሚሉ ጥናታዊ ጽሁፎች ቀርበው ውይይት እየተደረገባቸው ነው የሚገኘው። እንግዲህ የሰው ሰራሽና ተፈጥሯዊ የሆኑ የስደትና ግዳጅ ስደት የምንላቸው ወይም ፍልሰት የምንለው በዋናነት ትኩረት ያደረገው በምስራቅ አፍሪካ ወይም በአፍሪካ ቀንድ እንዲሁም በመካከለኛው ምስራቅ አሁን እየተከሰቱ ያሉ ጉዳዮች ሰው ሰራሽና ተፈጥሯዊ የሆኑ ጉዳዮች እየተስተዋሉ በመሆናቸው በሰው ሰራሽ በተለይ በጦርነት እርስ በርስ ግጭት እንዲሁም የተለያዩ አለመግባባቶች በሚፈጠሩ ሁኔታዎች ዜጎች ከመኖሪያ ቀያቸው እየተፈናቀሉ ችግሮች ሲከሰቱባቸውና ዘላቂያዊ መኖሪያቸውን ጥለው በመሄድ ለችግር እየተጋለጡ እንደሆነ ይሄንንም በዘላቂ ለመፍታት አስፈላጊ መሆኑን ነው በጥናታዊ ጽሁፎች ቀርበው ውይይት እየተደረገባቸው የሚገኘው። በሌላ በኩል በተፈጥሯዊ ደግሞ የአየር ንብረት ለውጥ ችግር እየፈጠረ በድርቅ፣ በመሬት መንሸራተት እንዲሁም በጎርፍ በተመሳሰሉት ከቦታቸው እየተፈናቀሉ በመገኘታቸው እነዚህን ዜጎች መልሶ ለማቋቋም ዜጎች እንዴት ዘላቂ በሆነ መልኩ እንዴት መቋቋም አለባቸው፣ የአፍሪካ ሀገራት በተለይም የምስራቅ አፍሪካ ሀገራት እና የደቡባዊው የዓለም ክፍል እንዴት በጥምረት መስራት አለበት፣ እንዴት በትብብር ችግሮች መፍታት አለበት በሚለው ጉዳይ ላይም ውይይቶች እየተደረጉ ነው የሚገኙት። እንግዲህ በዚህ ጥናታዊ ጽሁፍ ላይ ከዓለም አቀፍ ከካናዳ ዓለም አቀፍ ድርጅቶች ከምስራቅ አፍሪካ እንዲሁም ከ19ኙም የሀገር ውስጥ ዩኒቨርሲቲዎች የተውጣጡ ምሁራን በጉዳዩ ላይ እየመከሩ ይገኛሉ። በዋናነት ኢትዮጵያ ምንም እንኳ በውስጥ የራሷ ችግሮች ቢኖሯትም ከጎረቤት ሀገራት የሚመጡ ሰው ሰራሽና ተፈጥሯዊ ችግሮችን መቋቋም አቅቷቸው ወደ ሀገር ውስጥ የመጡ ተፈናቃዮች ይኖራሉ። እነዚህ ተፈናቃዮችና ስደተኞችን ደግሞ በአግባቡ ይዛ እያስተናገደች እንደሆነና እንዲሁም እንዲህ አይነት ጉዳዮች በመካከለኛው ምስራቅ ወይም በሊባኖስ፣ በየመን በመሳሰሉት አካባቢዎችም እንዲህ አይነት ችግሮች እየተፈጠሩ ስለሆነ እነዚህን ችግሮች በዘላቂ ለመፍታት ዓለም አቀፉ ማህበረሰብ ትኩረት ሰጥቶ ሊሰራባቸው ይገባል። እንዲሁም በቀጠና ያሉ ሀገራትም እርስ በርስ በመደጋገፍ ዜጎቹን ከአለመረጋጋት ወደ መረጋጋት እንዲንቀሳቀሱ ወይም ስራቸውን ትኩረት አድርገው እንዲሰሩ ጥናታዊ ጽሁፎች አመላክተዋል። በቀጣይም ፖሊሲዎች፣ ስትራቴጂዎች ወጥተው ከሰሜናዊ የዓለም ዋልታ ወደ ደቡባዊ የዓለም አስተሳሰብ የሚሸጋገሩ ጉዳዮችን እንዴት መፍታት አለብን፣ እንዴት ማስተካከል አለብን የሚሉ ፖሊሲዎችና ጥናቶች ቀርበው ውይይት የተደረገባቸው ነው የሚገኝ። ለጊዜው ያለኝ መረጃ ይህን ይመስላል። በቀለ፣ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። ዜናችን ይቀጥላል። ተመልካቾች፣ በአማራ ክልል ከ80 በመቶ በላይ የሚሆኑ አባወራዎችና ማወራዎች የጤና መድህን አባል ማድረግ መቻሉን የክልሉ ጤና ቢሮ አስታወቀ። በክልሉ በተያዘው 2017 ዓ.ም ከ4 ሚሊዮን በላይ ዜጎችን የጤና መድህን አባል ለማድረግ እየተሰራ ስለመሆኑም ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳሙኤል ወርቃየሁ ከባህር ዳር በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምን ቆይተሃል? በአማራ ክልል ያለው የጤና መድህን አገልግሎት ተደራሽነት ምን ይመስላል? በተለይ ደግሞ አባል ከሆኑት ሰዎች ባሻገር እነዚህ ሰዎች አገልግሎቱንስ በተገቢው መልኩ ያገኛሉ ወይ የሚለውን ጨምረ መረጃህን አድርሰን። አመሰግናለሁ። እንግዲህ እንደ ሀገር በተለይም ደግሞ ፍትሃዊ የሆነ የጤና አገልግሎት ለማህበረሰቡ ተደራሽ በማድረግ አምራችና ጤናማ ዜጋን ለመፍጠር በማለም እንግዲህ የጤና መድህን አገልግሎት ለዓመታት ሲተገበር ቆይቷል። በአማራ ክልልም ይህ ተግባር እየተከናወነ የሚገኝ ሲሆን ከመጀመሪያው ጀምሮ በሙከራ ደረጃ ከተጀመረባቸው ዓመታት ጀምሮ እንግዲህ በሺዎቹ የነበረው ቁጥር በአሁኑ ወቅት እንግዲህ በሚሊዮኖች የሚቆጠሩ ዜጎች የማህበረሰብ አቀፍ ጤና መድህን አባል እየሆኑ ይገኛሉ ማለት ነው። የዚህም በጀት ዓመት እንኳን ላብነት
ብናነሳ በተለይ በክልል ደረጃ ከ4 ሚሊዮን በላይ ዜጎችን ተጠቃሚ ለማድረግ እየተሰራ እንደሚገኝ ነው የጤና ቢሮ መረጃ የሚያመለክተው ማለት ነው። በዚህም በተለይም በዚህ በ2017 በጀት ዓመት ማለት ነው በተያዘው በጀት ዓመት በተለይ ከ80 በመቶ የሚሆነው የክልሉ ማወራና አባወራዎችን የዚሁ የጤና መድን አገልግሎት ተጠቃሚ ማድረግ መቻሉም ነው እንግዲህ የተገለጸው ማለት ነው። እንግዲህ የጤና መድን አገልግሎት ከተጀመረ ወዲህ በተለይም ደግሞ ዝቅተኛ ገቢ ያላቸው ዜጎች እንዲሁም ተከፍለው መታከምና የሕክምና አገልግሎት ማግኘት የማይችሉ ዜጎች ወደ ጤና መድን አገልግሎት በመታቀፍና በአመት አንዴ በሚዋጣው ወጪ ክፍያዎችን እየፈጸሙ አገልግሎቶችን እያገኙ እንደሚገኙ እኛም እንግዲህ በተለያዩ ጊዜያት በተለያዩ የጤና ተቋማት ባደረግነው አሰሳ ለማግኘት መረጃዎችን ለማግኘትና ለመመልከት ችለናል ማለት ነው። በተለይም እንግዲህ እነዚህ ዜጎች የጤና አገልግሎታቸውን አንዴ በሚከፍሉት ወጪ ከመሸፈን የማይችሉ ወይም ደግሞ ዝቅተኛ ገቢ ያላቸው ዜጎች ደግሞ በተለያዩ አደረጃጀቶች ተፈጥረው የጤና መድህን ቤተሰብ በመፍጠር በተለይም ደግሞ በክልሉ መሪዎችና አመራሮች ውስጥ የታቀፉና የክልሉ መሪዎችና አመራሮች በክላስተር በመደራጀት እነዚህን ከፍለው ወይም ደግሞ በአመት አንዴ ማሳደስ የማይችሉ ዜጎችን የሕክምና ወጫቸውን በቤተሰብ ደረጃ እንዲሸፈንላቸውም የተለያዩ አደረጃጀቶች እየተፈጠሩ ይገኛሉ ማለት ነው። እንግዲህ በዚህም በተለይም ደግሞ በአመት አንዴ መክፈል የማይችሉ ወይም ደግሞ ማሳደስ የማይችሉ በመሪዎች በመደራጀት ባወጧቸው ገንዘቦች ከኪስ ባወጧቸው ገንዘቦች ማለት ነው የሕክምና ወጫቸውን እንዲሸፈኑም እንግዲህ ጥረት እየተደረገ ይገኛል ማለት ነው። በተለይ እንግዲህ የጤና መድን አገልግሎት ሲታሰብ ከጤና አገልግሎት አሰጣጥ አኳያ ክፍተቶች እንዳሉ በተለያዩ ጊዜያት ሲነሳ ቆይቷል። እንግዲህ እነዚህን ችግሮች ለመቅረፍ በክልል ደረጃ በተለይም በጤና ተቋማት በጤና ኬላዎችና በሆስፒታሎች የጤና አገልግሎት ተጠቃሚዎች ልክ እንደ ሌሎች ከፍለው እንደሚታከሙት ሁሉ ምቹ የሆነ የጤና አገልግሎት እንዲያገኙ የመድኃኒት አቅርቦትም ችግሮች እንዳይፈጠሩና በወቅቱ ሳይንግላቱ ሕክምናውን የሚያገኙበት ሁኔታም እንዲሰጥ እንግዲህ ማሻሻያዎች እየተደረጉና ክትትል እየተደረገ እንደሚገኝ እንግዲህ በተለይ የጤና ቢሮ መረጃ ያመለክታል ማለት ነው። እንግዲህ በዚህ በጀት ዓመት 4 ሚሊዮን የሚሆኑ ዜጎችን የጤና መድን አባል ለማድረግ ነው እየተሰራ የሚገኘው። እንግዲህ በቀሪ ጊዜያት ደግሞ እነዚህም በተለይም ደግሞ ከፍለው መታከም የማይችሉ በዝቅተኛ ገቢ ያላቸውን ዜጎችም የመለየት ስራዎችና የጤና አገልግሎት ተጠቃሚ የሚሆኑበትን መንገድም በተለይ የክልሉ መንግስት ከሚያወጣው ወጪና ከሚበጅተው በጀት በተጨማሪም የግሉን ባለሀብቱም ጭምር በማሳተፍ ሽፋን የሚያገኙበት መዋጮዎችን የሚያገኙበት አሰራሮችም እየተዘረጉ እንደሚገኙ ነው እየተገለጸው ማለት ነው። እንግዲህ በበጀት ዓመቱ መጨረሻ ድረስም ይህን የማጠናከር ስራዎች ተደራሽ ከማድረግ አኳያም በሁሉም ወረዳዎችና ቀበሌዎች ተደራሽ የማድረግ ስራዎች እየተሰሩ እንደሚገኙ ተገልጿል። ለጊዜው ያለኝ መረጃ ይህን ይመስላል። እናመሰግናለን ሳሙኤል ለመረጃ። ጥሩ ቀን ይሁንልህ። ዜና ኢትዮጵያን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። በዝርዝር ወደምንመለከተው ሌላ ጉዳይ እናልፋለን። የውስጥ ለውስጥና የመንገድ ዳር መብራቶች እንዲበሩ በመደረጉ ወንጀሎች እንዲቀንሱ ማስቻሉን የጉለሌ ክፍለ ከተማ ነዋሪዎች ተናገሩ። ከዚህ በፊት በአካባቢው ጨለማን ተገን በማድረግ የሚፈጸሙ ወንጀሎች በርካታ እንደነበሩም ነው የተገለጸው። ተስፋዬ ለሜሳም ዝርዝር ይዟል። በአዲስ አበባ ከተማ ጉለሌ ክፍለ ከተማ አብዛኞቹ የውስጥ ለውስጥ መንደሮችና መንገዶች ጨለማ በመሆናቸው ወንጀሎች በስፋት ይፈጸማሉ። ይህ ታዲያ ነዋሪዎችን በስጋት እንዲንቀሳቀሱ አድርጓል። አሁን ላይ ለእይታ አዳጋች በሆኑ አካባቢዎች የውስጥ ለውስጥና የመንገድ ዳር መብራቶች እንዲበሩ በመደረጉ ከዚህ በፊት ይፈጸሙ የነበሩ ወንጀሎች መቀነሳቸውን ነዋሪዎች ይናገራሉ። አንስተን ስናይ ጨለማ ነው። እንኳን ለሴት ልጅ ለወንድ ልጅ ራሱ ያስፈራል። ጥሩ ብዙ ወንጀል ይሰራበት ነበር። ነገር ግን ያው ቂማ ሁሉ ነበር። በመኪና በሞተር ሁሉ ዘረፋ ነበር። ብዙ ዘረፋ ነበርና ይሄ መብራት የኮሪደር ልማት ከተጀመረ ጊዜ ጀምሮ ትልቅ ለውጥ መጣ ብዬ ነው የማስበው። አንደኛው በየቦታ ለኛም ለሰላም ሰራዊትም ይሁን ለሌላ ለመንገደኛ ራሱ እንደዚህ ሁሉ ነው እንደዚህ አምሮ መብራት ሲሰራ በጣም የሚሰራው ወንጀል ራሱ ከሩቅ ይታያል። ዲዚ አካባቢ እኛም እዚህ ተወልደን ለረጅም ዓመት የኖርን ነን። ይህን አካባቢ እናውቀዋለን። ከዚህ በፊት የነበሩ በርካታ ችግሮች የነበሩበት አካባቢዎች ነበሩ። በተለይ በዚህ በኩል ስትሄድ በጣም ጨለማ የነበረበት ሁኔታዎች የነበሩበት። አሁን ከበፊቱ ስታይ ለቅሶ ሄደን ስንመጣ በየመንደር ውስጥ ያለው ሁኔታ ስታይ አሁን በጣም በዚህ ወረዳ ላይ እየተቀየረ የመጣበት ሁኔታ ነው ያለው። ሰው አምፖል ማብራት የጀመረበት ሁኔታ ነው።
በፊት ፈሪቼ ብለህ መንገድ አዙር አስፋልት መብራት ባለበት ዞረህ ነው የምትመጣው ከፍራቻ አንፃር ማለት ነው ሃንግ የሚያደርግ ሊኖር ይችላል ነጥቆ የሚሄድ ሊኖር ይችላል ስለዚህ ይሄንን ፍራቻ ነበር አሁን ግን መብራት በመብራቱ በየመንደሩ መብራት እየበራ ስለሆነ ሰው በኮንፊደንስ መውጣት መግባት የሚሄድበት ለቅሶ በጊዜ አረ መብራት ጨለማ ነው የሚልበት ጊዜ ቀርቶ አይ ቆይ ትንሽ ተጫውተን እንሂድ የሚል ሐሳብ መምጣት ይችላል ይሄ መቀጠል አለበት በሌሎችም ባልተጀመረባቸው አካባቢዎች ላይ ይሄ መቀጠል አለባቸው ይሄ አካባቢ ጨለማ ነበር ማለት ነው ስትሄድ በስጋት ነበር የምትንቀሳቀሰው ማለት ነው ከዛ ከአስፋልት ወደዚህ ከገባ በኋላ በስጋት ነበር የምትንቀሳቀሰው ነገር ግን አሁን ላይ ያን ስጋት ቀርፈን በጣም ሰላሙ የተጠበቀ ማንኛውም ሰው በሚፈልግበት ሰዓት የሚንቀሳቀስበት ምቹ ኢንቫይሮንመንት ተፈጥሯል ማለት ይቻላል በፊት የነበሩ ስጋቶች ከጨለማ ወይ ደግሞ ወደ ውስጥ ገበያ ለከመሆኑ አንፃርም የነበረ ስጋት አሁን ሙሉ በሙሉ ተቀንሷል ማለት ነው በጉለሌ ክፍለ ከተማ የውስጥ ለውስጥና የመንገድ ዳር መብራቶች እንዲበሩ በመደረጉ በጨለማ የሚፈጸሙ ወንጀሎች በቀነሰባቸው አካባቢዎች የከተማ አስተዳደሩ የሰላምና ጸጥታ ቢሮ የሥራ ኃላፊዎች ጉብኝት አድርገዋል በሲዳማ ክልል በባህር ዛፍ የተሸፈነ ከ31 ሺህ ሄክታር በላይ መሬትን በቡናና የፍራፍሬ ተክሎች ለመተካት እየተሰራ መሆኑን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ገለጸ። በክልሉ በዘንድሮ ዓመት ከ29 ሚሊዮን በላይ የቡና ችግኞችን የመትከል መርሃ ግብርም በይፋ ተጀምሯል። አስረሳ ወገሼ ዝርዝር አለው። በሲዳማ ክልል የተለያዩ አካባቢዎች ለረጅም ዓመታት በባህር ዛፍ የተሸፈኑ ማሳዎችን ወደ ቡናና ሌሎች የፍራፍሬ ተክሎች ለመቀየር በትኩረት እየተሰራ ይገኛል። በክልሉ የሸበድን ወረዳ ፉራ ቀበሌ ሞዴል አርሶ አደሩ ሙሴ ሙጥሼም ከሌሎች አርሶ አደሮች ጋር በመሆን ቡናን በክላስተር ለመትከል እየሰሩ ነው። ባህር ዛፍ በአንድ ቆረጣ 5 እና 6 ዓመት ስለሚወስድ ያ በ6 ዓመት እንደምንሸጠው ለቤተሰብ ቀለብ እንኳን ልብስ ቀርቶ ቀለብ እንኳን ማይደርስ ስለሆነ በዚህ ተጎተን እየተመካከርን ነበርና አጋጣሚ ዘንድሮ ባህር ዛፍ ነቅለን ለቡና ችግኝ ተከላ የወሰድነው ወደ 15 ሄክታር ነው። በወረዳው ከባህር ዛፍ ወደ ቡና ምርት እየተሸጋገሩ ያሉ አርሶ አደሮችም የተሻለ ምርት እንደሚያገኙ ተስፋ አድርገዋል። እንግዲህ አሁን ይሄ በቡና አሁን የበለጠ ገቢ እናገኛለን በሚለው ወደ ቡና ለመግባት ብዙ ጥረት አድርገን አሁን አስተካክለናል። እኔ አሁን ዘንድሮ በተክሎ 1139 ጉርጋድ ነው የቆፈርኩ። በአሁኑ በወቅቱ መንግስታችን አርሶ አደር ራሱ ቡናውን አልሚቶ አርሞ በገበያ ሽጦ ጥሩ ዋጋ ስለማያገኝ በዚህ ነው ወደ ቡና ተክላ የሄድነው። በሲዳማ ክልል ከ31 ሺህ ሄክታር በላይ መሬት በባህር ዛፍ የተሸፈነ ሲሆን ካለፈው ዓመት ጀምሮ በሌሎች ተክሎች የመተካት ስራ በይፋ መጀመሩንም የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊው አቶ መምሩ ሞኬ ተናግረዋል። ባለፈው ዓመት ነው ይሄን የጀመርነው 31 ሺህ ሄክታር ለይተናል። ከዚህ ውስጥ ባለፈው ዓመት ወደ 8500 ሄክታር አሳክተናል። በዚህ ዓመት ደግሞ 15000 በማቀድ እስካሁን ባለው ወደ 13000 ሄክታር የማሳካት ስራ ሰርተናል። እንዳጠቃላይ ግን 31000 ሄክታር ከለያነው ውስጥ በሁለት ዓመት ውስጥ 22000 ሄክታር በማይገባ ቦታ ያሉ የባህር ዛፍ ተክል የማንሳት ስራ ሰርተናል። ስለዚህ እንሰት ይተከላል፣ ቡና ይተከላል፣ እንዲሁም ደግሞ ፍራፍሬዎች በዛው ልክ ይለማሉ። በሲዳማ ክልል አሁን ላይ ከ171000 ሄክታር በላይ መሬት በቡና የተሸፈነ ሲሆን 144000 ሄክታሩ ምርት የሚሰጥ ነው። በክልሉ አዳዲስ ማሳዎችን በቡና በመሸፈንና አሰራሩን በማዘመን የቡና ምርታማነት ለመጨመር እየተሰራ ስለመሆኑም የክልሉ ቡና ፍራፍሬና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ መስፍን ቃሬ ገልጸዋል። ቡናን በክላስተር የማምረት ጉዳይ በተሟላ ፓኬጅ በቴክኖሎጂ መንደር እንስራ ብለን ጀምረናል። በየአመቱ ከ4500 ሄክታር በላይ ቡና በአዲስ መሬት ነው የምንተክለው። ሌላው ደግሞ ከ6500 ሄክታር በላይ ደግሞ ያረጁ ቡናዎችን ነቅለን በአዲስ የመተካ ስራ ነው እየሰራን ያለነውና በዚህ አመት ወደ 29.5 ሚሊዮን ችግኝ አሁን ዛሬ በይፋ እንደ ክልል ጀምረናል። በሲዳማ ክልል የዘንድሮ የቡና ተከላ መርሃ ግብር በሸበድን ወረዳ የክልሉ ከፍተኛ የስራ ኃላፊዎች በተገኙበት በይፋ ተጀምሯል። ከውጭ የመረጃ ምንጭ ወዳገኘናቸው አጫጭር ዘገባዎች እናልፋለን።
ሩሲያም በኪየቭ ላይ በሰነዘረችው ከባድ ጥቃት ቅር መሰኘታቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። የአሜሪካው ፕሬዝዳንት ይህን ያሉት ትናንት ምሽት ሩሲያ በዩክሬን መዲና ከባድ ጥቃት መሰንዘሯን ተከትሎ ነው። በጥቃቱም በትንሹ 12 ሰዎች ሲሞቱ በርካቶች ጉዳት ደርሶባቸዋል ተብሏል። ይህንን ተከትሎም ዶናልድ ትራምፕ በጥቃቱ ደስተኛ አይደለሁም፣ ፕሬዝዳንት ፑቲን ይህንን ማቆም አለባቸው ብለዋል። ጥቃቱንም አላስፈላጊ ሲሉ ነው የገለጹት። የሩሲያ ዩክሬን ጦርነት እንዲቆም ሁለቱም ሀገራት ላይ ጫናን እያሳደሩ መሆኑንም ነው ትራምፕ የገለጹት። በተያያዘ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው ከዩክሬን ጋር ስምምነት ላይ ለመድረስ ዝግጁ መሆኗን አስታውቀዋል። በሌላ የውጭ ዜና በቱርክ በሬክተር ስኬል 6.2 የተመዘገበ የመሬት መንቀጥቀጥ ተከሰተ። 16 ሚሊዮን ሰዎች የሚኖሩባትን ኢስታንቡልና ሌሎች የቱርክ አካባቢዎችን ያናወጠው ይህ ክስተት ከፍተኛ ድንጋጤን ፈጥሯል። በርካታ ጉዳቶችንም አስከትሏል። ምንም እንኳን ወዲያውኑ ከፍተኛ ጉዳት የደረሰበት ሰው ባይኖርም ብዙዎች ወደ ጎዳና እንዲሸሹ አድርጓቸዋል። የመሬት መንቀጥቀጡ ከማርማራ ኤሬግሌሲ ከተባለው አካባቢ በስተደቡብ ምስራቅ 21 ኪሎ ሜትር ርቀት ላይ የደረሰ ስለመሆኑ ተገልጿል። በዚህ ክስተት 236 ሰዎች ከህንፃዎች ለመዝለል ሲሞክሩ በደረሰባቸው ጉዳት ሕክምና ተሰጥቷቸዋል። ከተማዋ ከባድ የመሬት መንቀጥቀጥ ስጋት ያለባት በመሆኑ ነዋሪዎች በድንኳን ውስጥ ለመጠለል ተገደዋል ሲል የዘገበው ኤኤፍፒ ነው። በሌላ ዜና ኢራን በኒውክሌር ፕሮግራሟ ዙሪያ ከአውሮፓውያን ጋር ለመምከር ፈቃደኛ መሆኗን ገለጸች። የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ በዚህ ዙሪያ ለመምከር ወደ አውሮፓ ለማቅናት ዝግጁ መሆናቸውንም አስታውቋል። ቴህራን ይህንን መሰሉን መልእክት ለአውሮፓውያኑ ሀያላን መላኳ ሀገራቱ ለተለያዩ አማራጮች በሯን መክፈት ማድረጓንም ጭምር ያመላክታል ተብሎለታል። ፈረንሳይ በኩሏ ኢራን ለምክክሩ ቁርጠኛ መሆኗን ካሳየች አውሮፓውያን ዝግጁ መሆናቸውን አስታውቀዋል። በፈረንሳይ የአውሮፓና የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ክሪስቶፍ ሌሞን በኢራን የኒውክሌር ፕሮግራም ዙሪያ ያለውን ውዝግብ ለመፍታት ዲፕሎማሲ ብቸኛው አማራጭ ነው ሲሉም ነው የተደመጡት። ለዚህ ደግሞ ኢራን ቁርጠኛ መሆን አለባት ሲሉም ገልጸዋል። የአልጀዚራ ዘገባ እንዳመላከተው ከመስከረም ወር አንስቶ ኢራን ከፈረንሳይ፣ ጀርመንና ዩናይትድ ኪንግደም ጋር ከኒውክሌር ጋር እንዲሁም ከእርስ በርስ ግንኙነት ጋር በተያያዙ ጉዳዮች ለበርካታ ጊዜያት ተወያይታለች።